ብሌንና እናቷን ባገናኛቸው ቅጽበት አንድና ብቸኛው ልጅ ግንባሩን ብዬ ምደፋው። እባክህ እንደዚህ አትበል። ብሌን እናቷን ለማግኘት ጓግታለች። ስለዚህ ሰላም ሞታለች ብለሽ ለብሌን ንገሪያት። አይኗን እያየው እናትሽ ሞታለች ማለት አልችልም። ልጅ ዳግም በህይወት እንዲኖር ከፈለግሽ አድርጊው። አገኛታለሁ ብዬ አንድም ቀን አስቤ አላውቅም ነበር። እንዴማ ምን ሆነሻል? ለምንድን ነው የምታለቅሽው? አይ ምንም አልሆንኩም፣ ዝም ብዬ ነው። ገባኝ። ወላጅ እናቴን ስላገኘው አንቺን የምትወሽ መስሎሽ ነው? ከወላጅ እናቴ የበለጠ አንቺን ነው የምወድሽ። መቼም ቢሆን አንቺን በምንም ነገር አልለውጥሽም። እንዴማ ምን ሆነሻል? ይቅር በይኝ ብሌኔ። እንዴ ለምን? ምን አጠፋሽ አንቺ? እናቴ ሰላም ሞታለች። ምን? እንዴ ማለት አሁን እኮ ከደቂቃዎች በፊት አግኝቻታለሁ ብለሽኝ ነበር። አዎ ግን በስህተት ነው። እናትሽ አረብ ሀገር ሄደሽ ነው ታማኝ ሞተችው እና ለሳ ነው 10 ዓመት ሙሉ አልተያያችሁት። እባክሽ ተረጋጊ የኔ ልጅ። ለምንድን ነው የማላለቅሰው? እናቴ እኮ በሕይወት አለች ብዬ ነበረ። ሰላም ጤና ይስጥልኝ ውድ የአደራ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። አደራ ድራማ እንግዲህ በጣም የሚያስተምር በተለይ ደግሞ በአረብ ሀገር ለምንሄድ ወደ አረብ ሀገር ለምንሄድ ሰዎች ማለት ነው ልጆቻችን ለሰው አደራ ሰጥተን ለምንሄድ ሰዎች በጣም ትኩረትን የሚስብ ድራማ ነው። እንግዲህ ዘላቂነቱን ባናውቅም ጅማሬው ግን በጣም የሚገርም ነው። እንግዲህ ብሌን በአጎቷ ክፋት ማለት ነው ከቤት አውጥቶ ቢጥላትም እናቷን እንዳታገኝ ብዙ ጥረቶችን ቢያደርግም ብሌን ግን አሁን ላይ የእናቷን ማንነት ልደርስበት ትንሽ ነው የቀራት። ብሌን እንግዲህ በልጅነቷ እናቷ ጥላት ስትሄድ አጎት ተብዬው አደራ የተሰጠው ሰውዬ ልጄን አደራ እስክመጣ እኔ ለልጄ ገንዘብ እልካለሁ ለሱ እንዳታስብ ብቻ አንተ እሷን ጠብቅልኝ እስከምመጣ 2 ዓመት ብቻ ብላ የሄደችው ሰላም በስደት ያላሰበችው ገጥሟት እሷ ካቀደችው በተቃራኒ ሆኖ እንኳን አይደለም በ2 ዓመት ለመመለስ ቀርቶ ለ10 ዓመታት ድምጿ በጠፋበት ጊዜ ያ አደራ የተባለው ሰውዬ እንግዲህ አደራ በጣም ትልቅ ነገር ነው፣ ከባድ ቃል ነውና ያ ሰውዬ ግን እንኳን 10 ዓመት ተውትና 1 ዓመት አልታገሳትም። 1 ዓመት ሙሉ ሰላምን ቢጠብቃት ብር አትልክም፣ ቢጠብቃት ስልክ አትደውልም። እና ያችን ህፃን ልጇን እንግዲህ አሰቃይቶ አውጥቶ ነው የጣላት ያለ ርህራሄ ማለት ነው። እንደዚህ አይነት ሰዎችም አሉ። እኛ አደራ ብለን ስንሄድ ከአደራ ይልቅ ገንዘብ የሚበልጥባቸው ሰዎች። ሰውየው እህቱ ወደ ስደት እንድትሄድ በጣም ይፈልግ ነበረ። ህፃን ልጇን እኔ ይዛታለሁ ብሎ ቃል ገብቶላት ነው እና ነገር ግን በውስጡ ተንኮል እያሰበ ነበረ። አንቺ ልጅ አሁን እናትሽ እንድትሄድ ልቀቂያትማ፣ ትሄድና ገንዘብ ብቻ ትላክ፣ ቶሎ ገንዘብ መላክሽ እንዳትረሽ ብሏታል። እሷ ደግሞ ለልጅ ያልሆነ ገንዘብ ለማን ይሆናል እልካለሁ ልጄን አደራ ብላ ሄደች። ስልኳም ድምጿም ሲጠፋ ግን አንስቶ ልጅቷን ጎዳና ላይ ወረወራት። ነገር ግን ወስዳ የምታሳድጋትን ሴት እየተከታተለ ያይ ስለነበረ እንግዲህ ስልጣን ደግሞ አለው። ስልጣን የሆነ የመንግስት ስራ ውስጥ ምናምን ይሰራል ሰውየው ማለት ነው። በዛ ክፋቱ ማለት ነውና ያቺ የብሌን አሳዳጊን እንግዲህ እንደ ድሃ ናት፣ በጣም ምንም የሌላት የኔ ቢጤ ማለት ነው። የእሷ ልጅ ነበረ በልጅነቱ ልጇን ኳስ ሊጫወት በሄደበት ነበረ ዳግም ይባላል ወደ ማደጎ ቤት እንዲሄድ አድርጎ ለሌሎች አሳልፎ ይሸጠዋን በገንዘብ። እንግዲህ የብሌን አጎት ነው ይሄን ሁሉ የሚያደርገው። ብሌን አውጥቶ ከጣለ በኋላ ያቺ ያነሳቻትን ሴትዮ ልጅ ደግሞ ኳስ ከሚጫወትበት ህፃን እያለ ነው ለሰው ይሸጠዋል ለገንዘብ ብሎ ማለት ነው።
እና እንግዲህ በጣም መጥፎና ገንዘብ ወዳድ ሰው ነው። እህቱ አገር ስትረግጥ ከ10 ዓመት በኋላ ልጄ የት ናት ብላ ስትጠይቀው እስር ቤት እንደነበረችና ምንም ነገር ማድረግ እንዳልቻለች 10 ዓመት ሙሉ ስትነግረው ኦኬ ምንም የላትም ይችማ ደህና ናት ብሎ ስላሰበ ሲሰድባትና እንግዲህ እንደዛ ብላ መታ ገና አዲስ መታ ይሰድባት ነበር። የልጇን ፎቶም ቀዶ ጣለና እኔ አላውቅልሽም 2 ዓመት ብለሽ 10 ዓመት ሄደሽ የቀረሽው አንቺ ነሽ፣ እኔ አንቺን ልጅ አላየውም ብሏት ነበረ። ነገር ግን እሷ አንድ ሀሳብ መጣላት። ልጅን ካመጣህልኝ የፈለግከውን ያክል ገንዘብ ሰጥሃለሁ አለችው። ወዲያው ነበር የተስማማው እሺ ብሎ እና እንደዚህ አይነት ገንዘብ ወዳድ ሰዎች እንኳን አይደለም ላደራ ሊበቁ ማለት ነው። የብሌን አጎት ማለት ይሄ ነው እንግዲህ። ብሌን እንኳን ለማሳደግ መንገድ ላይ አግኝታት ወስዳ የምታሳድጋትን ሴትዮ ያሰቃያት ነበር። በጣም ደሃ ናት፣ ምንም የሌላት እና እንግዲህ የመስሪያ ይሄ ጉልት የምትሰራበት ቦታ እንደሚሰጣት የድሃ ተብላ ተመዝግባ ማለት ነው። ያን እድል ስታገኝ እንግዲህ ሁሉም ፈርመውላት ለጉልት መስሪያ ቦታ ነው እንግዲህ ሁሉም ፈርመውላት፣ እሱ ጋር ስትደርስ ግን ወረቀቱን ቀዳዶ ነበር የጣለባት። ምን አይነት ጨካኝ ሰው እንደሆነ ማለት ነውና ከዛ ደግሞ ለገንዘብ ብሎ የገዛቱን መግደል ነው የፈለገው። እናም አሁንኑ ልጅ አመጣልሻለሁ ብሎ ልጅቷን ካመጣት በኋላ ቀጥታ ሰላም እንድትገላት ነበር የፈለገው። ሰላም እንድትሞት ነበር የተፈለገው። ገንዘብ በጣም ብዙ ገንዘብ እስር ቤት 10 ዓመት ስትቆይ በስተት ስለነበረ ስትፈታ ሰዎቹ የ10 ዓመት ገንዘብ አስበው ነው የሰጧት። በጣም በዛ ያለ ገንዘብ እና ሰላም ያን ይዛ እንደመጣች ስላወቀ ልጅ ነይ ብላ የመጣችው ልጅ ቶሎ እንድትገላትና ገንዘቡን ሙሉ ለሙሉ እንደውም እሱ 75% ልጅ ነይ ብላ ለመጣችው ልጅ ደግሞ 25% እንደሚሰጣት ቃል ገባላት። አስባችሁታል? እሷ ነፍስ አጥፍታ ከዛ 15% 25% ነው የሚደርሳት፣ እሱ ደግሞ ሙሉ ለሙሉ ሊወስድ ማለት ነው። ልጅቷ ግን በውስጡ አሰበች፣ ቀልደኛ ነህ፣ እኔ እሷን ገድዬ አንተ 75% ወስድ ብቻ ልግደላትና ማደርገውን አውቃለሁ ብላ ሌባ ለሌባ ምንድነው ሌባ ሲሰርቅ ይስማማል ሲካፈል ይጣላል የተባለው አይነት ነገር ነበረ። እና ልጅቷ እንግዲህ እንድትገላት በተደጋጋሚ ስትሞክር ብሌን ስታድናት ነበረ። ለአጋጣሚ ደግሞ ብሌን እዛ ቤት ሰራተኛ ሆና ተቀጠረች። ምክንያቱም የቤት ኪራይ የሚከፍሉት አጡ። ለዕለት የሚበላ ከሱቅ የወሰዱትን ምግብ የሆነ እቃ እንኳን መክፈል አልቻሉም። ሰውየው ደግሞ ጉልት እንዳሰራ ወረቀቱን ቀዳዶ ጣለባት። ስለዚህ ዙሪያው ገደል ሲሆን ብሌን ይህን ክረምት ስራ ልስራ ብላ እናቷን ለማገዝ ሰው ቤት ተቀጥራ ነው እንግዲህ ቀጥታ እናቷ ቤት ነው የተቀጠረችው። እና እንግዲህ በዚህም ሁኔታ እያሉ ነበረ ሰላም ትልቅ ቤት አላት እንግዲህ ያ ቤት ግን ገና በስሟ አላዘዋወረችውም። እና ይሄ አጎት ተብዬው በነገራችን ላይ ለብሌን ነው አጎቱ፣ ለሰላም ወይም ደግሞ ለብሌን እናት ወንድም ተብዬ ነው እንግዲህ የወንድም ጭራቅ ማለት ነው። እና እንግዲህ ምንድን ነው ማድረግ የፈለገው በቃ አሁን ላይ እሷን መግደል አቁሚ፣ ቤቱ ገና በስሟ አላዞረችውም ማለት ቤቱን በስሟ ካዞረች በኋላ ትገሊያታለሽ፣ አንቺ ነሽ ወራሽ እና 75% ሆነ ልትሰጫለሽ 25% አንቺ ተወስጃለሽ በሚል ከልጅቷ ጋር ተስማምተው ነው እንግዲህ ልጅቷን ያመጣት። እናም እዛ ከመጡ በኋላ ግን አሁን ላይ ነገሩ ሰብሰብ ብሏን ጋይስ፣ ነገሮች ሁሉ እኛ እንዳሰብነው እየሆነ አይደለም። ምክንያቱም ደግሞ እዛ ግቢ ውስጥ አንድ ወንድ ልጅ አለ፣ ዳግም ይባላል። እሱ ማለት የብሌን አሳዳጊ ልጅ ነው። ነገር ግን በልጅነቱ ስለጠፋባት አሁን ላይ ብታገኘው መንገድ ላይ እንኳን አታውቀውም። ልጁ አድጓል፣ አታውቀውም። ግን በልጅነቱ እንደጠፋ ብቻ ነው የምታውቀው። እና ልጇ ሲጠፋ ብሌን እናሳደገች ማለት ነው። አሁን ላይ ብሌንና ዳግም መቀራረብ ጀምረዋል። እና ነገሮች እንግዲህ የሚስተካከሉ ይመስለኛል። በተለይ ለብሌን ትልቅ እድል እየመጣላት ያለ ይመስለኛል። እናትየዋ እናትሽን አገኘሁልሽ ብላ ነገር ግን ሄደው ሲያስፈራሯት እንደውም ሊገሏት ነበረ። ነገር ግን እንደምትጠቅማቸው ስላወቁ ሳይገሏት አስፈራርተዋታል። እናትሽ ሙታለች በያት ተብላለች። እና እዚህ ጋር በጣም ደስ የሚለው ነገር ለብሌን ምንድነው እናትሽ ሙታለች ከማለቷ በፊት የብሌንና የብሌን አሳዳጊ እናቷ እንደተገኘች ስሟ ሰላም እንደሆነ ከአረብ ሀገር 10 ዓመት ቆይታ በኋላ በቅርቡ እንደመጣችና በፊት ትኖርበት የነበረው ሰፈር እዛው መገናኛ አካባቢ ቤት ሰርታ እንደምትኖር ለብሌን ነግራታለች። ይህን ከነገረቻት በኋላ ነው በስልክ
በአካል ስትሄድ እናትሽ የዛሬ 10 ዓመት ሞታለች ብላ ሀሳቧን የቀየረችው። ስለዚህ ይህን ነገር ብሌን ምናልባት ለሰላም ልትነግራት ትችላለች ብዬ አስባለሁ። አስቡት እስኪ ሰላም እንዲሁም ባየቻት ቁጥር ልጅን ትመስኛለሽ፣ ልጅ ቃል በልጅነቷ ልክ እንዳንቺ ነበረች እያለች ከቃል ይልቅ ለሰራተኛዋ ነው ውስጧ ክፍት የሆነው ማለት በቃ እንደ ልጇ የምታያት የሚሰማት ሰላም ማለት ነው። ስለዚህ እናቷ አጠገብ ተቀምጣ ግን እናቷ መሆኗን አለማወቋ የዛ የተረገመ ሰውዬ ተንኮል ነው። ወይም ደግሞ ብሌን የሆነ ነገር ሆናለች በልጅነቷ። ሰውየው እንግዲህ ሲያሰቃያትና ወጥቶ ሲጥላት በሕፃንነቷ ወይ የሆነ አደጋ ደርሶባታል። ሰውየውንም እንኳ ታስታውሰው ማጎቷን እንኳን እናቷን ማለት ነው። እና አሁን ላይ ብሌን እናቷን ወደ ማወቅ እየደረሰች ያለች ይመስለኛል። እንግዲህ በቀጣይ ክፍል ምናልባት የሆነውን ሁሉ ብሌን ለሰላም ትነግራት ይሆን? ሰላምስ ነገሩን ቆም ብላ ታስበው ይሆን? አብረን የምናይ ይሆናል። በቀጣይ በሌላ ክፍል እስከምንገናኝ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።